ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት አመሻችሁ? በምሕረት በጸጋው የደገፈን ለቸርነቱ ጊዜና ሰዓት ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ አንደኛ ጢሞቴዎስ ምዕራፍ 3 የመጀመሪያውን አንቀጽ ነበር ባለፈው የተመለከትነው። ከቁጥር 1 እስከ ቁጥር 7 ያለውን እንደ ጌታ ምሕረት ከቁጥር 8 ጀምሮ እስከ 13 እና ደግሞ ከ14 እስከ 16 ያለውንም እንደዚሁ የምንመለከት ይሆናል። ቁጥሮቹ አጭርም ስለሆኑ ሙሉውን አንድ ላይ አነባዋለሁ። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህ ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁና ሥራ በመልካም ያገልግሉ። ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብርም ያረገ። እግዚአብሔር ይመስገን። እንጸልያለን። ቅዱስ አባታችን እግዚአብሔር በሰማያት የምትኖር የሕይወታችን ጌታ ታዳጊያችን ነህ። እናመሰግንሃለን። በምሕረትና በበጎነት በሕይወት ስለጠበቅከንና በፊትህም ስላቆምከን ክብርና ምስጋና ኃይል ላንተ ይሁን። የቃልህን ደጆች የምትከፍት ያንተ የሆነውን ምስጢር በአንተው መንፈስ የምታስታውቅ በነገር ሁሉ ጌታችን ሆይ የምታስተምረን የምትመክረን አንተ ነህ። እናመሰግንሃለን። ጌታ ሆይ ልታርቀን፣ ልታስተምረን፣ ልታቀናን፣ እንደ ቃልህ ሕይወታችንን ልትገራ፣ ልትመራ ይህን ዕድልና ጊዜ ስለሰጠህን ክብር ላንተ ይሁን። አሁንም አባት ሆይ እንደ ምሕረትህ መጠን እንደ ቸርነትህ አስተምረን፣ የሚረባንን ንገረን፣ አንተን እንደሚሰማ እንስማ። ይህን ባጻፍክበት መንፈስ እናድምጥ። ጸጋህ ይርዳን። ቃል የሚለቅም የሚያደነዝዝ
የዘላለም ምክርህን የሚያጣምም የሰውን አእምሮ በልዩ ልዩ መንገድ የሚፈታተን ክፉ በአንድ ሰው ሕሊና ላይ እድል እንዳይኖረው በኢየሱስ የታሰረና የተሰደደ ይሁን። አሜን። እግዚአብሔር ይመስገን። የቃሉ ባለቤት እንግዲህ እንደምታስታውሱ ባለፈው ሳምንት በመጀመሪያው አንቀጽ ላይ ያለውን በኤጲስቆጶስነት ወይም ጳጳስ በመሆን የሚያገለግል አገልጋይ እንዲህ ሊሆን ይገባዋል በማለት በዚህ የማይነቀፍ በዚህ ጉዳይ ሌሎች አስተያየት የማይሰጡት እንዲሆኑ ይህንን መስፈርት ያሟላ በማለት ነግሮናል። እንግዲህ እስከ ቁጥር 7 ድረስ ባለው ይህንን ነበር የተመለከትነው። እንደ አጠቃላይ ይህንን መልእክት የጢሞቴዎስን አንደኛና ሁለተኛ መልእክት በተለየ ደግሞ የመጀመሪያውን መልእክት ስንመለከት ከቁጥር 14 እስከ 16 ያለው መልእክት በአጠቃላይ የመልእክቱ ማዕከላዊ መልእክት ነው ብለን መውሰድ እንችላለን ብለን ይህን የመጽሐፍ ክፍል ማጥናት ስንጀምር በዚህ ሁኔታ ተነጋግረናል ወይም አይተናል። ሐዋርያው ይህን መልእክት በጻፈበት ጊዜ እድሉን አግኝቶ በፍጥነት መጥቶ እንደሚጠይቀው፣ እንደሚያገኘው፣ እንደሚጎበኘው ያለውን ተስፋ ይናገርና ብዘገይ ወይም ቶሎ መምጣት ባልችል በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ በማለት በእግዚአብሔር ማደሪያ ቤት ስለ መኖር ስነ ስርዓቱን ወጉን ወይም እንደ ቃሉ ሰው በእግዚአብሔር ቤት እንዴት መኖር እንዳለበት እንዲረዳ ይህን መልእክት እንደጻፈለት አንስተናል፣ አስታውሰናል። እና ቤቱ የእግዚአብሔር ነው። ቤቱ በእግዚአብሔር ስም የሚጠራ ብቻ ሳይሆን የእግዚአብሔር ማደሪያ ነው። እግዚአብሔር የሚያድርበት መቅደስ ነው። በዘመነ ብሉይ በተለይ ዘጸአት 25:8ን ስናይ እንደምናስታውሰው በመካከላችሁ አድር ዘንድ መቅደስን ስሩልኝ ያለ ጌታ በመካከላችን አሁን ደግሞ ለማደር የነገረን ሌላ መስፈርት አለ። ያኔ የማደሪያው ድንኳን ተብሎ ይጠራ ነበር። የማደሪያው ድንኳን ደብተራ ኦሪት፣ የመገናኛውም ድንኳን ተብሎ ይጠራ ነበር። ከመንደር ራቅ ብሎ ተተክሎ በጉዞ ወቅት ማለት ነው እግዚአብሔር መምጣቱን በመቅደሱ የውስጠኛ ክፍል አንጻር ወደ ላይ እነሱ ሼህናህ ብለው የሚጠሩት የደመና አምድ ቆሞ ሲታይ እግዚአብሔር እንደመጣ እስራኤል ያውቃል። ለዚህ አገልግሎት እግዚአብሔር የመረጠው ሰው ሙሴ ወደ መገናኛው ድንኳን ይሄዳል። እግዚአብሔር ያለውን ይሰማል፣ አስፈላጊውን አገልግሎት ይፈጽማል። ከዚህ የተነሳ የማደሪያው ድንኳን የማደሪያ ተብሎም ተጠርቷል። ደሞም የመገናኛ ተብሎ ተጠርቷል፣ ሰውና እግዚአብሔር የሚገናኙበት። ስለዚህ እግዚአብሔርን ለማግኘት ሙሴ ከማህበረሰቡ ነጠል ብሎ ወደ ተተከለው ድንኳን መሄድ ነበረበት እና ድንኳኑ የማደሪያ ድንኳን ነው ስሙ፣ የመገናኛ ድንኳንም ተብሎ ተጠርቷል። ጽላቱ ደግሞ የምስክር ጽላት በእነሱና በእግዚአብሔር መካከል ለተደረገው ኪዳን ማሳያ ነበር የምስክሩ ጽላት። ወደ አዲሱ ኪዳን ስንመጣ ቁርጥ ባለ ቋንቋ ሁለትም ሶስትም ሆናችሁ በስሜ ባላችሁበት በዛ በመካከላችሁ አለሁ አለ የናዝሬቱ ኢየሱስ ጌታችን። ከዛ ባሻገር መንፈሳዊ ቤት ለመሆን እንድንሰራ ኤፌሶን 2:20 ላይ እንደተጻፈው የማዕዘኑ ራስ እሱ ሆኖ በእርሱ ተጋጥመን ፍጹም በመሆን ዕለት ዕለት መንፈሳዊ ቤት ለመሆን እንበጃለን፣ እንሰራለን፣ እናድጋለን። ስለዚህ የሕያዋን አለቶች ስብስብ በስሙ የተጠሩ ቅዱሳን ህብረት ነው። አሁን ማደሪያው ቤተ ክርስቲያን ናት። ማደሪያው ቤተ ክርስቲያን ማለት ደግሞ ጉባኤ ማለት እንደሆነ
በስሙ የተሰበሰቡ ቅዱሳን ህብረት ማለት እንደሆነ ለብዙዎቻችን ስውር አይደለም ወይም እናውቃለን። ስለዚህ ቤተክርስቲያን የእግዚአብሔር ማደሪያ ናት እና እግዚአብሔር ያድርባታል ማለት እግዚአብሔር በእርሷ ይኖራል ማለት ነው። በግል ያንዳንዳችን የእርሱ ቤተ መቅደስ ነን። በእኛ የሚኖረው የሕያው እግዚአብሔር መንፈስ ነው። በሁለተኛ ቆሮንቶስ ምዕራፍ 3ም በአንደኛ ቆሮንቶስ ምዕራፍ 6ም እንደተመዘገበው ደጋግመን ያየነው ነው። በጋራ ስንሆን ደግሞ ማደሪያው ነን። በመንፈስ አብረን ተሰርተን እርሱ በእኛ ያድራል እና ጌታ ኢየሱስ ክርስቶስ በመካከላችን አለ፣ በእኛ አለ እና ጣራ ላይ አይቀመጥም። ወንበር አንጥፈን እዚህ ጋር አንለውም። ሌላም እሱ ይቀመጥበታል ብለን የምንጠርበው የምናዘጋጀው ነገር የለም። ማደሪያው ይሄ አካል ነው። በዚህ ህብረት ነው የሚያድረው ጌታ። ስለዚህ በማደሪያው እንዴት መሆን እንደሚገባ እግዚአብሔር ባለበት ቦታ ሰው እንዴት ነው የሚኖረው? እግዚአብሔር ባለበት ማደሪያ ሰው እንዴት ነው የሚኖረው? ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ስለዚህ በቤተ ክርስቲያን ወይም በጉባኤ ወይም በህብረት እግዚአብሔር ባለበት ህብረት እንዴት መኖር እንዳለብህ በጥንቃቄ አንተም ሆንክ አብረው ያሉ ሰዎች እንድታውቁ ወይም እንድታውቅ ይሄን ጽፌልሃለሁ ወይም እጽፍልሃለሁ ነው ያለው። በዚህ ዓላማ ነው የተጻፈውና ከዚህ የተነሳ የመጀመሪያው አንቀጽ ላይ ኤጲስቆጶሳት ከፍ ብለው ምእመኑን የመጠበቅ ኃላፊነት ያላቸው ሽማግሌዎች የሐዋርያት ሥራ ምዕራፍ 20 ቁጥር 17ን ቁጥር 28ን አይተናል። ከዚህ ጋር አያይዘን ሽማግሌዎች ናቸው ኤጲስቆጶሳት ወይም ጳጳሳት። ኤጲስቆጶሳት ወይም ጳጳሳት ተመሳሳይ የሆነ ቤተክርስቲያን ላይ ባለ ማዕረግ ከሽማግሌ ጋራ ላይ ሆነው መንጋውን የመጠበቅ የመንከባከብ ኃላፊነት ካለባቸው ጋራ ያው ተመሳሳይ ነው ትርጉሙ። እረኛም ኤጲስቆጶስ ወይም ጳጳስም ተመሳሳይ ነው ትርጉሙ። ሽማግሌ ማለት ነው፣ ይቅርታ። እና እነዚህ ሰዎች ታላላቅ ስራዎች ያሏቸው፣ ማስተማር ይጠበቅባቸዋል፣ መንጋው መጠበቅ ይጠበቅባቸዋል እና አብያተ ክርስቲያናትንም ያደራጁ ነበር ከዚህ በፊት እንዳየነው። እና እረኞች ናቸው፣ መንጋውን የመጠበቅ የመንከባከብ የመፈለግ ኃላፊነትና ግዴታ ያለባቸው። ከዛ ባሻገር የታመመውን የተሰበረውን የመጠገን ዘይት እየቀቡ የመጸለይ ስራ ይሰራሉ። እንዲሁ ደግሞ በአንብሮተ እድ ወይም እጆቻቸውን በመጫን ሌሎችን ለኃላፊነት ወይም ለአደራ ያበቃሉ። በዚህ አይነት ሁኔታ የሚያገለግሉ እግዚአብሔር ባለበት ማደሪያ ይሄንን ኃላፊነት ተሸክመው የሚኖሩ ሰዎች እንዲህ መሆን አለባቸው በማለት ዝርዝር ነገር ነግሮናል። እሱን ነበር ያየ ነው። ምናልባት ወደ ኋላ መመለስ ብዙ ላይ ያስፈልግ ይችላል። ቁጥር 7 ላይ ያለውን ነገር ቁጥር 6 እና 7 ላይ ደግሜ ያስታውሻችሁ ወደ ቀጣዩ አልፋለሁ። በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ። ዲያብሎስ በትዕቢቱ ነው የወደቀው ነው መልእክቱ። የዲያብሎስ ውድቀት ምክንያት ትዕቢት ነው። ባለፈው ሕዝቅኤል 28ንና ኢሳይያስ 14ን ከዚህ ጋር አስታውሰናል። በጢሮስ ንጉሥ አምሳል በተጻፈው ብዙ የመጽሐፍ ቅዱስ አንባቢዎች ወይም ደግሞ መጽሐፍ ቅዱስን የመመርመር በስራ የለመደ ልቡና ያላቸው ሰዎች እንደሚስማሙበት በቁሙ ከጢሮስ ንጉሥ ጋር ተያይዞ ይነገር እንጂ እያንዳንዱ የተገለጠው ነገር በምድር ላይ ካለ ከአንድ ንጉሥ ጋር የሚነጻጸር አይደለም። ልክ ነው። በዚህ መጠን ነው የሚገልጠው። አንተ ልትጋርድ የተቀባህ ኪሩብ ነበርክ ይለዋል እና ኪሩብ የሚለው ያው ኪሩቤል ከምንላቸው ወይም ኪሩብ ብለን ከምንጠራቸው መላእክት ጋር የተያያዘ ነው። ልትጋርድ የተቀባህ ኪሩብ ነበርክ ይለዋል። የከበሮና የእምቢልታ ስራ የእምቢልታም ስራ ባንተ ዘንድ ነበር ይለዋል። በአጠቃላይ ከምስጋና ጋር የተያያዘ ስራ እንደነበረው የሚያሳይ ነው። የከበሮና የእምቢልታ ስራ ባንተ ዘንድ ነበር
ውድቀት እስከሚገኝብህ ቀን ድረስ ፍጹም ነበርክ ይለዋል። ከመልክህ የተነሳ ኮራህ፣ ከውበትህ የተነሳ ተመጻደቅ። የከበሩ ዓለቶችን ስም እየጠራ እነዚህ የከበሩ ዓለቶች ባንተ ዘንድ ነበሩ ይለዋል። ከአልማዝ ጀምሮ እንቁ፣ ወራውሬ፣ አሜቴስቲኖስ፣ መርግድ፣ አልማዝ እያለ በከበሩ ዓለትነታቸው የሚታወቁ ዓለቶችን እያነሳ እነዚህ ሁሉ ባንተ ዘንድ ነበሩ ይለዋል። ባንተ ዘንድ ነበሩ ማለት እነዚህ ሁሉ የከበሩ ዓለቶች አይነት የሚያበራ ወይም ሻይን የሚያደርግ የሚያብረቀርቅ ነገር ነበረው ማለት ነው። ከዛ ባሻገር በእሳት ድንጋዮች መካከል ትራመድ ነበር ይለዋል እና የነበረው ነገር በጣም ከፍ ያለ መሆኑን የሚያሳይ ነው እና በእሳት ድንጋይ በእሳት ፍሞች መሃል የሚራመድ በጣም ትልቅ የነበረ መሆኑን ይናገራል። ግን ምን ያደርጋል? ከመልክ የተነሳ ኮራህ፣ ከውበት የተነሳ ተመጻደቅ። እሳትነትን እግዚአብሔር ካንተ አወጣ፣ ጨለማ እንድትሆን አደረገ፣ ለብዙዎች ድንጋጤ ያደረገህ አለው እና ውበት፣ ሞገስ፣ ክብርን እንደነጠቀው ያንን የነበረውን ብርሃን እንደወሰደበት ጨለማ እንደወረሰው የድንጋጤና ከዛ ጋር የተያያዘ ነገር መታሰቢያ እንደሆነ እግዚአብሔር እንዳዋረደው ይናገራል። እንግዲህ በዚህ ክፉ ውድቀት ውስጥ አሁንም ቅዱስ ጳውሎስ ጠቆም እንደሚያደርገን የምናየው የውድቀቱ መልክ ምንድነው? ትዕቢት ነው። ትዕቢት ነው እና የነበረውን ውበት የነበረውን ከፍታ የተቀበለው መሆኑን መዘንጋቱ የተሰጠው ነው። እግዚአብሔር ብቻ ነው አንጋሽ ሳይኖረው ንጉሥ፣ ማንም ሳያከብረው ክቡር፣ ቅድመ ዓለም ያለ ጭፍራ የነገሰ በባህሪው ከባህሪው ብቻውን ልዑል የሆነ አንድ አምላክ ብቻ ነው። ከዛ ውጪ በጣም የተዋቡ በከበሩ ዓለቶች ያሸበረቁ ነገሮችን ሰማይን፣ ምድርን፣ በሰማያት ላይ ያሉ ታላላቅና ታናናሽ ፍጥረታትን ወይም ብርሃናትን ወይም ደግሞ ምድርን በውስጧ ያሉትን ነገሮች ሁሉ ብናነሳ አይናችን የተገለጠ ከሆነ ማየት የምንችል ከሆነ ከዚህ በፊት በሌላ ትምህርት እንዳነሳ ነው ሮሜ ምዕራፍ 1ን አንስተን የእግዚአብሔር አምላክነት፣ ጌትነት፣ የዘላለም ኃይሉ የሚታይባቸው የተፈጠረውን አይተን እግዚአብሔር ሆይ ምን ያህል ትደንቃለህ ብለን እግዚአብሔርን የምናከብርባቸው ምክንያቶች ናቸው እግዚአብሔር ያደረጋቸው ነገሮች እና የተሰጠው መሆኑን ስለዘነጋ ታበየ። ኢሳይያስ እንደነገረን ከፍታውን በጣም በራሱ ያውም እግዚአብሔር በሰጠው ሳይሆን ራሱን ከፍ እንዳደረገ መኖሪያውን በከዋክብት መካከል ለማድረግ እንደሞከረ የእግዚአብሔር ልጆች በሚሰበሰቡበት ተራራ አናት ላይ ከፍ ላለው እንዳለ እኔ አጥቢያ ኮከብ ነኝ የንጋት ኮከብ ነኝ ብሎ ራሱን እንደጠራና ከፍ እንዳደረገ ታይቷል። ስለዚህ ምንድነው ጳውሎስ እያለ ያለው? እንደው በዲያብሎስ ነቀፋና ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። መንፈሳዊ ኃላፊነት ላይ ከዚህ ከመንጋ ከመጠበቅ የእግዚአብሔርን ሕዝብ ከመምራት ጋር ተያይዞ ሌሎች መስፈርቶች ሌሎች መለኪያዎች መለኪያ መሆን የለባቸውም። ባለፈው በዝርዝር ያየናቸው መለኪያዎች ናቸው። መለኪያዎች ከቤቱ ከትዳሩ ጀምሮ ምን አይነት ሰው መሆን እንዳለበት የተቀመጠው መስፈርት ነው መስፈሪያው። ከዛ ባሻገር እንዲህ አይነቱ ሰው በደንብ እንዲፈተን እንዲታይ ሰዎች ለሕይወቱ ምስክሮች እንዲሆኑም ጭምር ይጠበቃል። ከዚህም የተነሳ እንዲህ አይነቱ ሰው አዲስ ክርስቲያን መሆን የለበትም። አዲስ ክርስቲያን ከጳጳስ ይበልጣል ሲሉ ሰምታችኋል አይደል? ሰው ሁልጊዜ በተለይ መንፈሳዊ ዓለም ውስጥ አንዳንድ ሰዎች በጣም በቃ ሮኬት ይሆናሉ፣ ይፈጥኑና ትልልቅ ኃላፊነትን በቲፎዞ ይወስዳሉ። ያው እንደሱ ይደረጋል ታውቃላችሁ አይደል? ሰዎች በገንዘባቸው ይለካሉ፣ በእውቀታቸው ይለካሉ፣ በሌላ እውቀት ማለት ነው፣ ውጪ ባለ እውቀት ከመንፈሳዊ ነገር ውጪ በሆነ እውቀት ይለኩና በምርጫ ሽማግሌም ይሆናሉ እና በጣም የሚያሳፍሩ የቤተክርስቲያን ሽማግሌዎች ነን የሚሉ ሽማግሌዎች አውቃለሁ። በጣም የሚያሳፍሩ ማለት ነው። ኑሯቸው፣ ትዳራቸው፣ ህይወታቸው ውስጥ ድብልቅልቅ ያለ ነገር አለ። ግን ምንድናችሁ ቢባሉ የዚህ ቤተክርስቲያን ሽማግሌ ነን ይላሉ። እና እንዲህ አይነት
እንግዲህ በምን ወይ ሀብታቸው ይሆናል እዛ ያደረሳቸው፣ ወይ ደግሞ ዓለማዊ የሆነ እውቀታቸው ይሆናል እዛ ያደረሳቸው። ሰዎች ስለሚያውቋቸው ተጠቋቁመው እንትና በተለይ ደግሞ እንዲህ አይነት የቤተክርስቲያን ኃላፊነት ላይ አሁን ብዙ ጊዜ ይሄ ከክህነት ጋር ተያይዞ አሁን ባደግንበት የሃይማኖት ስርዓትና ባህል ያው ራሱን የቻለ በእርግጥ መስፈርት ስላለው ቀሳውስት፣ ዲያቆናት ወይም ኤጲስቆጶሳት በዚያኛው መስመር እንዴት ሆነው ወደ ላይ እንደሚመጡ ይታወቃል። ግን ብዙ የቤተክርስቲያን አካባቢ ያለ እንደ ቀላል የማይቆጠር ኃላፊነት በሌሎች መስፈርቶች ሰዎች የሚረባረቡበት ይሆናሉ። እንደውም ገንዘብ ቢጎድል ገንዘብ የሚሞላ ገንዘብ ያለው ቢሆን ጥሩ ነው። ገንዘብ አካባቢ ደግሞ ይሄ ግንባታ ምናምን ካለ ደግሞ ትንሽ የምህንድስና እውቀት ያለው ሰው ቢሆን መሐንዲስ ቢሆን ጥሩ ነው። እንደሱ ነው እንግዲህ። አሁን የኮሮና ዘመን ነው እንግዲህ ዶክተር ከተመረጠ አላውቅም፣ ፒኤችዲ ያለው ሰው ከተባለ ግን ሌሎች ክራይቴሪያዎች ይሄን መንፈሳዊውን ኃላፊነት ሰዎች እንዲይዙ እድል የሚሰጥ የሆነ ብዙ ቦታ በእነዚህ መለኪያዎች አይደለም ሰው ወደ መንፈሳዊ ኃላፊነት የሚመጣው እና በተለይ ደግሞ ክርስትናው በደንብ ያላጣጣመ የክርስቶስንና የቤተ ክርስቲያንን ጉዳይ በደንብ የማይረዳ መንፈሳዊው ነገር በደንብ የማይገባው ሰው ኃላፊነት ከተረከበ ምን አይነት ውጤት ሊመጣ ይችላል ነው የሚለው። በዲያብሎስ ፍርድ ሊወድቅ ይችላል። ከእግዚአብሔር ጸጋ በላይ እውቀቱን ያለውን ነገር እንደ አንድ መለኪያ እንደ አንድ ነገር ሊቆጥር ይችላል እና እንደዚህ አይነት ሰዎች ራሳቸው ስለሚጎዱ አዳዲስ ሰዎች ቀስ ብለው ቢማሩ፣ ቀስ ብለው ቢመከሩ፣ ጊዜ ቢወስዱ ቤተክርስቲያን ውስጥ ቢበስሉ ጥሩ ነው። አዲስ ክርስቲያን አይሁን ነው የሚለው። ምክንያቱም በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን ለዚህ ኃላፊነት አይታጭ። የትኛውም ነገር ሽማግሌም ስለሆነ ሌላም ነገር እንግዲህ ከላይ በተዘረዘሩት ነገር ሌላም ኃላፊነት ያለው ሰው አንዳንድ ቦታ እንደዛ ይሆናል። ማግባት እንደ ክራይቴሪያ ያው ስለተቀመጠ በቃ ማግባታቸው ብቻ እንደ አንድ ቤተክርስቲያንን ለመምራት እንደሚያስችል አንድ መስፈርት ይታያል። ልክ ነው፣ አንድ መስፈርት ነው እንጂ አዲስ ክርስቲያን ከሆነ እንዲህም ቢሆን ልክ አይደለም። ከላይ በተዘረዘረው መንገድ ራሱንም የሚገዛ ቢሆን፣ ልከኛም ቢሆን፣ እንግዳ ተቀባይም ቢሆን፣ ማይጨቃጨቅ ጥሩም ሰው ቢሆን፣ ልጆቹንም በመልካም የሚይዝ ሰው ቢሆን ይብሰል። ይሄንን ኃላፊነት ለመሸከም በሚችልበት ሁኔታ ይብሰል። ጊዜ ይውሰድ፣ አይድፈር። የክርስቶስን ቤተክርስቲያን ለመምራት መንጋውን ለመጠበቅ ደፋር አይሆን። እነዚህ መስፈርቶች ሊኖሩ ይችላሉ። በዚህ መስፈርት ምክንያት አዲስ ክርስቲያን ኃላፊነት ላይ ቢወጣ ራሱ ይጎዳል። ሰው ደግሞ መጎዳት የለበትም። ራሱም ቢሆን አድጎ እነዚህ መልካም ነገሮች በውስጡ ካሉ እግዚአብሔር ጊዜ ይሰጠዋል፣ እግዚአብሔር እድል ይሰጠዋል፣ ወደ ኃላፊነት ይመጣል እንዲህ አይነቱ ሰው። ስለዚህ ጊዜም አዲስ ክርስቲያን ወይም ገና ወደ ወንጌል የመጣ ሰው እንዳይሆን ማሰብ መጠንቀቅም እንደሚያስፈልግ ነው የሚነግረን። በዲያብሎስ ነቀፋ ዲያብሎስ በተነቀፈበት ነው የሚለው። በዲያብሎስ ወጥመድ ዲያብሎስ በተጠመደበት ከትዕቢት ጋር ነው የሚያያዙ። ራስን ከመቆለል ጋር ነው የሚያያዙ። የተሰጠውን ነገር በጸጋ ያገኘውን ነገር በራሱ በሰጪው ቸርነት የተገኘውን ነገር በራሱ እንዳገኘ የሚያስብ በሌላ ሚዛን የሚለካና የሚመዝን ነው የሚሆነው። ስለዚህ ወድቆ እንዳይጎዳ እንደሱ ባይሆን ጥሩ ነው። ሌሎችም ስለሱ በጎ ምስክርነት ያላቸው ቢሆኑ መልካም ነው የሚል አጽንኦት ነው የሚሰጠው። ይሄ እንግዲህ ኤጲስቆጶሳትን ወይም ሽማግሌዎችን ወይም ጳጳሳትን በተመለከተ ነው። ዲያቆናት ይላል ደግሞ ቀጣዩ አንቀጽ ላይ እስከ ቁጥር 13 ዲያቆን አገልጋይ ማለት ነው። ዲያቆን ማለት አገልጋይ ማለት ነው። ያው አገልጋይ የሚለው ቃል ሎሌነትን ነው የሚያሳየው። ሲጀመር አገልጋይ ማለት ምን ማለት ነው? እስቲ አገልጋይ የሚለውን በሌላ አማርኛ እንጥራው። አገልጋይ ማለት ምን ማለት ነው በሌላ አማርኛ? እስኪ በጣም ቅርብ በሆነ አማርኛ ምን ማለት ነው? ባሪያ ማለት ነው። ሎሌ ማለት ነው። አገልጋይ ማለት አገልጋይ ስንል አገልጋዮች ነን ስንል በትክክል እንደዚህ አይነት ቦታ ይዘን እንደሱ ተሰምቶን የጌታን መንጋ የክርስቶስን ሕዝብ ለማገልገል
ዝቅ ማለት የምንችል እንደው በትዕቢት የማንወጠር በእኛና በመንጋው መካከል ደግሞ ክፍተት እየፈጠርን የተለየ ቦታ የማንሰጥ ሆነን አገልጋይ ከተባልን ጥሩ ነው፣ ልክ ነው። እንደሱ ነው የሚነግረን። አገልጋይ ማለት የሎሌነት ቦታ ነው። በመሰረቱ አገልጋይ የተለየ ይሄ አሁን በቅዱሳት መጻሕፍት እንደምናያቸው አሁን መጠሪያ ስም ሳይሆን እንደው ዝም ብሎ ታፔላ ሳይሆን እኔ አገልጋይ ከሌ ነኝ የሚል እንደው እንደ ማዕረግ የምንጠራው ነገር ሳይሆን በመሰረቱ የግብር ስሞች ናቸው። እነዚህ የግብር ስሞች ማለት ስራችንን ገላጮች። የሚያስተምር ሰው አስተማሪ ስራውን ነው የሚገልጠው፣ መጠሪያው አይደለም። ሲጀመር የተግባር ወይም የሚሰራው ስራ ገላጭ ነው። እንደ ማዕረግ መቆጠር አልነበረበትም። ኤጲስቆጶስነትም እረኝነት ነው፣ የስራው መግለጫ ነው። በሱ መንገድ ነበር መታየት የነበረበት። አሁንም አገልጋይም ስንል አገልጋይነትም ቤተክርስቲያን ውስጥ የእግዚአብሔር የሆነውን መንጋ የመንከባከብ ዝቅ ብሎ የማገልገል የሎሌነት ቦታ ነው። ሎሌ ነው አገልጋይ። በሐዋርያት ዘመን ሎሌ ነው አገልጋይ። በዚህ ዘመን ሎሌዎች ናቸው። እነ ጢሞቴዎስ ትልቅ ኃላፊነት ተሸክመው ጠብረር ብለው የኖሩ ሰዎች አይደሉም። እኛ የሆነውን ያህል እንኳን አልሆኑም፣ እድሉም አልነበራቸው። በጣም የሚተጉ ሰራተኞች ናቸው። የሰራተኛ መጠሪያ ነው ሎሌነት። ልክ ይሄ ባርነት ማለት ነው በሌላ ቋንቋ መገዛት፣ ለዚህ ነገር በፍቅር የመታዘዝ ባሪያ የመሆን ኃላፊነትና ድርሻ ነው። ዲያቆን የሚለው ቃል አገልጋይ ማለት ነው ትርጉሙ። እንግዲህ መጽሐፍ ቅዱሳችንን ባለፈውም እንደተመለከትነው በሐዋርያት ሥራ ምዕራፍ 6 የመጀመሪያው አንቀጽ ላይ 7 ሰዎች ተመርጠዋል። ብዙ ጊዜ እነዚህን ሰዎች ከሐዋርያት ቀጥሎ የተመረጡ ናቸው እና አገልግሎቱን ለማሳለጥ ወይም ደግሞ ለማገዝ የተመረጡ ናቸው። የተመረጡበት ምክንያት ያው እንደምታውቁት በጊዜው ማህበሩ ሰፊ ስለነበር፣ ጉባኤው ሰፊ ስለነበር እንግዲህ በአጭር ጊዜ ውስጥ እስከ ሐዋርያት ሥራ ምዕራፍ 6 ባለው ክፍል እንደምናየው ወደ 8000 አባላት በቁጥር እንኳ የተገለጹ የነበሯት ቤተክርስቲያን ናት የክርስቶስ ቤተክርስቲያን። መንፈስ ቅዱስ በወረደበት ዕለት በመንፈስ ቅዱስ ኃይል ወንጌል በተሰበከበት በመጀመሪያው ቀን ምን እናደርግ ብለው በኢየሱስ ክርስቶስ አምነው ንስሐ የገቡት 3000 ነበሩ እና በኋላም ደግሞ እስከ ምዕራፍ 5 እንደምናየው 5000 ሰዎች ተጨምረዋል። እንግዲህ ቤተክርስቲያን በእስጢፋኖስ ሞት ምክንያት እስከምትበተንበት ወይም በተለያየ አቅጣጫ እስከ ተሰራጩበት ጊዜ ድረስ እንግዲህ በአጭር ጊዜ ውስጥ የነበሯቸው አባላት ይሄን ያህል ናቸው። እንግዲህ ከ8000 ያላነሱ ምእመናን ወይም ቅዱሳን አንድ ላይ ተሰብስበው እንጀራ በመቁረስ በጸሎት ይተጉ ነበር። ያላቸውን ሐዋርያት እግር ስር ያኖሩ ነበር። ያንን እያደላደሉ እያከፋፈሉ ሰው የሚያስፈልገውን ያህል እንዲወስድ እያደረጉ በደንብ ያስተዳድሩ ነበር። በኋላ ግን ያው ስራውም እየሰፋ ከመምጣቱና ብዙ ጊዜ ከመፈለጉ ጋር ተያይዞ አንዳንዴ ያው አገልግሎት ይሄ መድረክ ላይ ያለው ጎልቶ የሚታየው ነው የሚመስለው እንጂ ከዛ ባሻገር እንደ አገልግሎት የማይቆጠር ግን ጊዜም ዋጋም የሚጠይቅ ከዛ ባሻገር ደግሞ እግዚአብሔርን የሚፈራ ሰው የሚፈልግ የቤተክርስቲያን አገልግሎት ደጋግመን አንስተነዋል። የትኛውም አገልግሎት ለምን ወንበር ማደላደል አይሆንም? ለምን ወጥ መጨለፍ አይሆንም? ለምን ቤተክርስቲያን ውስጥ ማስተናገድና ልዩ ልዩ ነገሮች ለምን አይሆኑም? የትኛውም ነገር ቤተክርስቲያን ውስጥ በእግዚአብሔር ጸጋ በተደገፈ ሰው ነው መሰራት ያለበት። ይሄን በደንብ ባለፈውም ያነሳሁት ይመስለኛል። ብዙ አናስተውልም፣ ግን ጠላት የሚጠቀምባቸው ሰዎች ቤተክርስቲያን አካባቢ አንዳንድ አገልግሎቶችን በተለያየ ሁኔታ ያገኛሉ እና ከዚህ የተነሳ ሰው ከሩቅ የሚያባርሩ የሚዋጉ ክፉ ኃይል የሚሰራባቸው ይሆናል። እንደሱ አይነት ሰዎች ሊቀላቀሉ ሰይጣን የሚጠቀምባቸውም ሰዎች ሊቀላቀሉ ይችላሉ። ለማንኛውም ሐዋርያት ተማከሩ። እኛ ማዕድን ልናገለግል አይገባም፣ የእግዚአብሔርን ቃል ትተን አሉ። በመካከላችሁ ጥበብም መንፈስ ቅዱስም የሞላባቸውን
7 ሰዎች ምረጡና እኛ ለዚህ ስራ እንሾማቸዋለን አሉ። እኛ ግን ለጸሎትና ለቃሉ እንተጋለን አሉ። ስለዚህ 7 ሰዎች መርጠው ምን ለማድረግ? ለመስተንግዶ እንጀራ ወዲያ ወዲህ ለማድረግ ቤተክርስቲያን ውስጥ ለማገልገል ለዛ 7 ሰዎች ተመረጡ። ምን አይነት ሰዎች? ጥበብ ማስተዋል ያላቸው ሰዎች፣ መንፈስ ቅዱስም የተሞሉ ሰዎች። እንግዲህ ደጋግመን እንዳነሳ ነው አሁን ወጥ ለመስራት ጥሩ ባለሙያ እንጂ እንደ ዛሬው ዘመን ከሆነ ደግሞ ጥሩ በቃ በደንብ ወጥ የሚሰራ በሙያው በደንብ የተሳካለት ሼፍ ቢሆን አይደል? በደንብ የተማረ ቢሆን በተለይ ቤተክርስቲያን ብዙ ሰው ስለሚመጣ ትልልቅ ሰውም ስለሚመጣ ያው እንደዛ ቢሆን ጥሩ አይደል? እንደሱ ነው የምናስበው እኛ ብንሆን ለማለት ነው። ያኔ እኛ ብንሆን እዚህ ቦታ ላይ ያለ ነው እንደሱ ነው የምናስበው። ግን አሁን ምን ያስፈልገዋል ብለን ልናስብ እንችላለን። በጣም ነው የሚገርመው። ጥበብም መንፈስ ቅዱስም የሞላባቸውን ሰዎች ለመስተንግዶ መረጡ እና እንደ ትልቅ ኃላፊነት በጉባኤ መሃል አቁመው እጆቻቸውን በመጫን ጸለዩላቸው። ኃላፊነት ሲሰጧቸው እናያለን። አገልግሎቱ ቀላል ስላልሆነ በኋላም እነ ፊልጶስ ምን አይነት አገልጋይ እንደሆኑ እስጢፋኖስ ቀዳሜ ሰማዕት የሚባል የመጀመሪያው ሰማዕት ሆኖ በቤተክርስቲያን ታሪክ ውስጥ የሚታወቅ ነው። መጀመሪያ በድንጋይ ተቀጥቅጦ ለክርስቶስ ምስክር ሆኖ ያንቀላፋ ሰው ነው። የእግዚአብሔርን ክብር ጌታ ኢየሱስን በአባቱ ቀኝ ሆኖ አየዋለሁ የሚል ጥብኛ አይደለም የታየው፣ ቂጣ አይደለም የታየው፣ ወጥ አይደለም የታየው፣ እንጀራና ድስት አይደለም፣ ጎላ አይደለም የታየው። በጣም ይገርማል። ለክርስቶስ በጣም በሚገርም አይነት ሁኔታ ምስክር መሆን የቻለ ሰው በዚህ መጠን የሚያደርጉትን አያውቁምና ይቅር በላቸው ማለት የሚችል ሰው ጌታን ማክበር የሚችል ሰው ነበር የተመረጠው። ወንጌላዊው ፊልጶስም ኢትዮጵያዊውን ጃንደረባ ያገለገለው ሰው እንደሆነ ታውቃላችሁ አይደል? አዎ፣ በዚህ መጠን ነው ያገለገለው እና በእንዲህ አይነት ሁኔታ ወንጌልን በማገልገል በመመስከር በመስበክ ከሐዋርያት ያልተናነሰ አቅም ያላቸው። ያ ማለት ምን ማለት ነው? ቢያስተናግዱ፣ ጉባኤውን ቢያገለግሉ፣ ዙሪያ ያሉ ሰዎችን ቢያገለግሉ፣ የሚያገለግሉበት ጥበብ፣ የሚንቀሳቀሱበት መንፈስ የእግዚአብሔር የሆነ በዚህ ማንነት ኃላፊነት መሸከም የሚችሉ ሰዎች ነው የተመረጡት። ስለዚህ ማስተዋይ የሆኑ ሰዎች፣ መንፈስ ቅዱስም ጥበብም ያላቸው ሰዎች ናቸው የተመረጡት ለመስተንግዶ እንኳ ማለት ነው። እና ዲያቆናትም ሎሌዎች ናቸው፣ አገልጋዮች ናቸው፣ ቤተ ክርስቲያን ውስጥ የሚያገለግሉ ናቸው። በጥቅሉ ልዩ ልዩ አይነት አገልግሎት አለ በቤተ ክርስቲያን ውስጥ። ከመንፈስ ቅዱስ የጸጋ ስጦታዎች ጋር ተያይዞ የተነገሩ በአምስትና ከዛ ባልበለጡ ጉዳዮች የሚታዩ አገልግሎቶች ብቻ አይደሉም። የትኛውም አገልግሎት በቤተ ክርስቲያን ውስጥ ቅዱሳንን የማገልገል እግዚአብሔርን የማገልገል ስራ ዝም ብሎ በዘፈቀደ ወይም በሰዎች ፈቃድ ወይም በሰዎች ፍላጎት ወይም ደግሞ በሰዎች እኔ ባገለግል ብሎ በመሻት ብቻ የሚሆን አይደለም። እንደሱ አይደለም። እንደውም በስነ ስርዓት ቤተክርስቲያን በመምረጥ በጉባኤ እነ እገሌ እዚህ ቦታ ላይ ቢሾሙ መልካም ነው፣ እኛ እንደኛ ህይወታቸው በዚህ መንገድ የተመሰከረለት ነው፣ እኛ እንደ ሰው ይሄን አይተናል፣ ደግሞ እግዚአብሔር ያውቃልና እግዚአብሔር ባወቀ እግዚአብሔር ደግሞ አገልግሎታቸውን ያስምር ብለው በእግዚአብሔር ፊት የመጸለይና በእግዚአብሔር ፊት እነዛን ሰዎች አሳልፎ የመስጠት ስራ በመስራት ነው ይሄን ኃላፊነት ቤተክርስቲያን ማስቀጠል የነበረባት ያለባትም። ጌታ ቢረዳን እንደሱ ነው የምናደርገው። ደግሞ አይቀርም ይሆናል፣ በሩቅ አይደለም፣ እንደሱ ነው የሚሆነው። በመሰረቱ እንደው ከዘመናት በኋላ እንደው አይኑ ጠፍቶ እንጂ ያደግንበትም የሃይማኖት ባህል አካባቢ ዲቁና በመሰረቱ እንደ ዛሬው ዘመን ይሄ በጓዳ ውዳሴ ማርያም የሸመደደ መልካ መልኩን ያጠና ዳዊት የደገመ እንደዚህ አልነበረም። ታውቃላችሁ። ፍትሐ ነገሥቱም ቢሆን በሰለስቱ ምዕት ስም የሚነሳው የሥርዓት መጽሐፍ ያው ከዛ ጋር ተያይዞ ብዙ ነገር ስላለ ነው። ብሉይና ሐዲሳትን የማያውቅ ሰው እድሜው ከ21 ዓመት በታች የሆነ ሰው አገልግሎቱን ለመረከብ ኃላፊነቱን ለመረከብ በገዛ ተነሳሽነት መወሰን የማይችል ሰው እንዲህ አይነት ኃላፊነት እንዲሰጠው አይፈቅድም። ይሄ አሁን ያለውን አትዩ።
አሁን የተደበላለቀው አይፈቅድም ነበር። እና በጣም የሚገርመው ነገር ድሮ ስርዓቱ እንግዲህ ለዚህ ዘመን ቅርብ የነበረ ለዚህ ዘመን እዚህ መጽሐፍ ቅዱስ ላይ ላለው ቅርብ በነበረ ዘመን ሰዎች ይሄ ትንሿን ኃላፊነት ለመረከብ ትንሿን ኃላፊነት ለመውሰድ በጉባኤ መሃል ቆመው ለዚህ አገልግሎት ልንሾመው ነው ትፈቅዳላችሁ ወይ ተብሎ ከዛ አዎ ሲል ጉባኤው እንግዲህ ብሉይና አዲስ ኪዳን ማወቅ አንድ ጉዳይ ነው፣ መንፈሳዊ ነገር መረዳት ማለት ነው። ከዛ ሲቀጥል ደግሞ የህይወት ምስክርነት ጉባኤው ላይ ይሄ ይታይና አዎ ሲል ጉባኤው ከዛ ትንሿ የዲቁና ማድረግ አለች። አሁን እንደ ኖርንበት ነገር ነው ማወራው። ትንሿ አናጉንስጢስ ይሏታል። ትንሿ እየተመላለሱ እዛ የሆነ ነገር እያደሉ የማገልገል ከዛ ደግሞ ንፍቀ ዲያቆንም ሲባል ሰምታችኋል። እና ሙሉ የዲቁና ማዕረግ ሳይሆን ረድ ሆኖ እያገዘ የሚያገለግል ከዛ ዲቁና ምኑን ነው ማደንቀው እንደተጻፈው ምኑን ነው ማስታወስ የፈለግኩት ጉባኤው ምስክርነት ሰጥቶ ይሄ ሰው ቢሾም ቢያገለግል ቤተክርስቲያንን ይጠቅማል ብሎ ያን ጊዜ ነበር ወደ ኃላፊነት እንዲመጣ ይደረግ የነበረው። ግን ሁሉ ነገር ጠላት ተጫወተበት። ምንም ያው ማን እንደውም ህፃናት ናቸው። እኛ ዲቁና ግብረ ዲቁና እንማር በነበረበት ጊዜ ከሰንበት ትምህርት ቤት ስለሆነ ወደዛ ይሄድ ነው። እንደውም አይወዱንም ነበር። መጽሐፍ ቅዱሶቹ መጡ ይሉን ነበር። እውነቴን ነው የምላችሁ፣ እንደሱ ነበር። ስማችን መጽሐፍ ቅዱሶቹ ነው። መጽሐፍ ቅዱስ አውቀን ነው ወደዛ ለአገልግሎት ስለሆነ ወደዛ የገባ ነው። በጣም ደስተኛ አልነበሩ። በጣም ይገርመኛል። እንደውም አንዳንዱ ነገር ዝም ብሎ እንግዲህ የመንቀፍ ስለሚመስል ነው ማልናገረው እንጂ ከዚህም የባሰ ብዙ ነገር ነበር። ለማንኛውም ቤተክርስቲያን ውስጥ እዚህ ጋር እንደተጻፈው ዲያቆናት አገልጋይ ሎሌዎች ናቸው። ለሎሌነት ለአገልጋይነት ነው ይሄን ኃላፊነት የሚረከቡት። ስለዚህ ክራይቴሪያ ያስፈልጋቸዋል። ህይወታቸው መለካት አለበት። ልክ እንደ ኤጲስቆጶሳት እንደ ጳጳሳት መለኪያ ያስቀምጣል። ጭምቶች መሆን አለባቸው ይላል። ጭምትነት ያው በዚህ በፊት በተለያየ የመጽሐፍ ቅዱስ ክፍል ደጋግመን እንዳነሳ ነው ዝግ ከማለት ጋር ካለመቸኮል ጋር ወይም ደግሞ ረጋ ከማለት ጋር ተያይዞ ነው እኛ የምንረዳው። በእኛ ቋንቋም እንደሱ ነው። ከሊት ጭምት ናት ከተባለ ጭምት ነው ከተባለ እንደሱ ነው። በመሰረቱ ጭምት ማለት ታማኝ ማለት ነው። ታማኝ ማለት ነው። ጭምቶች ማለት የሚታመኑ ማለት ነው። በሁለት ቃል የማይናገሩ ማለት ቃል አባይ ያልሆኑ ቃላቸው አንድና አንድ የሆነ ዝም ብሎ ሲዘባርቅ የሚኖር አለ አይደል? ዝም ብሎ ሆዱን ሳይረግጡት የሚለፈልፍ ዝም ብሎ ማውራት ብቻ አይደለም። ዝም ብሎ ወረኝነት ብቻ ሳይሆን ዝም ብሎ መናገር ብቻ ሳይሆን ይሄ የሚናገረውን የማይደግም ውሸታም ሰው ማለት እኮ ነው። በሁለት ቃል መናገር ማለት በልቡ ሌላ ኖሮ በምላሱ ይናገራል፣ ሽንገላ ይኖርበታል። በቃሉ ማይገኝ ሰው በሁለት ቃል መናገር ማለት ቃል አባይነት ነው ይሄ። እና ብዙ በመሰረቱ ይሄ ከንግግር ጋር ተያይዞ ያዕቆብን ደጋግሞ ማንበብ መልካም ነው። ያዕቆብ በጣም በሚገርም ሁኔታ ነው የአንደበትን እንደው የማይገራ ወላዋይ ዓለም ይሄ ትልቅ መርከብ ይዞ ማነው መርከብ ወደ ገደል ይዞ እንደሚሄድ መሪ ያለ የሰዎችን አጠቃላይ እንቅስቃሴ ወዲያና ወዲህ የሚያደርግ በጣም በሰው ማንነት ውስጥ ያለ አመፀኛ አካል ነው አንደበት ይላል። በመሰረቱ በጣም ብዙ ሰው በተግባር በሚያደርገው ነገር ዙሪያ ነው የሚከሰሰው የሚኮነነው። ውሸት ብዙ የሚያስጨንቀን አይደለም። በአንደበታችን የምንስተው ነገር ሁለት ሶስት ነገር የምንናገረው ነገር ቃላቤይነታችን ያስጨንቀን ይሆን? ስለምላሳችን ሳንገባ ይሆን? አላውቅም። በንግግራችን ምክንያት በጣም እንኮነን ይሆን? ተወሰነች ደቂቃ ባልልስ ልንል እንችላለን። ግን እንደ ትልቅ ችግር እንቆጥረው ይሆን? አይመስለኝም። ብዙ ሰው ኃጢአት፣ እርኩሰት፣ በደል፣ ችግር ሲባል በተግባር የሚሰሩ ይሄ ከዝሙት ጋር ከመንዝራነት ጋር ከስርቆት ጋር ይሄ ተግባራዊ የሆነ እንቅስቃሴ ከሚፈልጉና በተግባር ከሚገለጡ ነገሮች ጋር ተያይዞ ነው
ብዙ ሰው የሚያስበው ንስሐም ከገባ ሰው ንስሐ የሚገባው በዚህ ነገር ይመስለኛል። ምናልባትም ደግሞ በሚናገረው ነገር ውጤቱ ጎጂ ሆኖ ተገኝቶ እኔ እንደዚህ ብዬ ተናግሬ ታነቀች ካለበት፣ እኔ እንደዚህ ብዬ ተናግሬ ሞተ ካለበት፣ እኔ እንዲህ ተናግሬ አጣላኋቸው፣ አባላኋቸው፣ አጋደልኳቸው ካለበት ከፍተኛ የህሊና ጫና ወይም ወቀሳ ስለሚኖረው ምናልባት በዛ አይነት ሁኔታ እኔ ነኝ የዚህ ብጥብጥ፣ እኔ ነኝ የዚህ ጸብ፣ እኔ ነኝ የዚህ ሞት፣ እኔ ነኝ የዚህ ችግር ባለቤት ሊል ይችላል። እሱም የእግዚአብሔር መንፈስ ካነቃው ሰው ከእንቅልፍ ከባነነ እንኳን ተናግሮ ሰው ገሎም እኮ አይነቃም አይደል? እንደሱ አይደል? ምድራችን እንደሱ ነው እየሆነች ያለችው። በተለይ ይሄ ዘመን ደግሞ እንደፈለጉ ለመዘባረቅ ምቹ ነው፣ በደንብ ምቹ ነው። ሰው ማንነቱን ደብቆ እንደፈለገ መሆን የሚችልበት ዘመን ነው። ለማንኛውም ይሄ ቤተክርስቲያን አካባቢ በዚህ ኃላፊነት የሕያው እግዚአብሔር ቤት በሆነች ማደሪያው በሆነች ጉባኤ በቅዱሳን መካከል ኃላፊነት የሚሸከም ሰው ታማኝ መሆን አለበት። ጭምት ብሎታል። ታማኝነት የመጀመሪያው መስፈርት ሆኖ ተቀምጧል። በሁለት ቃል የማይናገሩ ይላል። በሁለት ቃል አለመናገር ማለት አለመዘላበድ ማለት ነው። የተናገሩትን ነገር አለማበል ማለት ነው። አለመዋሸት ማለት ነው። እና በሁለት ቃል የሚናገሩ ሰዎች በጭራሽ ለዚህ አገልግሎት ማገልገልም ቢችሉ ሙያ ቢኖራቸው፣ ሙያ ሆኖ የለም አንዳንዱ አገልግሎት እንደ ሙያ አይደለም የሚቆጠረው፣ እንደ የትኛውም ስራ እንደሱ እኮ ነው እየተቆጠረ የምንቸጋገረው። ስለዚህ የፈለገ ሙያ ሊኖረው ይችላል። አሁን በሚገባን ቋንቋ ሊሰብክም፣ በሚገባን ቋንቋ ሊያስተምርም፣ ሊዘምርም፣ ሊቀድስም ሌላም አገልግሎት ሊሰጥ ይችላል። ጉባኤው ላይ በቃ በደንብ የለመደው አቀላጥፎ የሚያደርገው ነገር ሊኖር ይችላል። ግን በሁለት ምላስ የሚናገር ቃላባይ የሆነ የተናገረውን እንደገና የሚሽር የሚክድ እንዲህ ዝብርቅርቅ የሚያደርግ ከሆነ እንዲህ አይነቱ ሰው በጭራሽ ለዚህ አይሆንም። ስለዚህ ታማኝ መሆን አለበት። በሁለት ምላስ መናገር የለበትም። በተለይ እንደ አገልጋይ እንደ ቤተ ክርስቲያን አካል ብልት ራሳችንን ስንቆጥር አንደበታችን ትልቅ እኮ መስሪያ ቤት ነው አይደል? ይሄው አግባብቶን ቁጭ ብላችሁ የምትሰሙኝ በምንድን ነው? ወንጌል አይደል? የእግዚአብሔርን ቃል የምናገረው በምንድን ነው? ማካፍለው በምንድን ነው? በዚሁ አንደበት እንደ እግዚአብሔር ምሳሌ የተፈጠረውን ሰውን ትራገማለህ። በዚሁ አንደበት እግዚአብሔርን ትባርካለህ። ከአንድ ምንጭ መራራና ጣፋጭ ይወጣልን እኮ ነው ያለው ያዕቆብ። እንዴት ይወጣል? በመሰረቱ ይሄ መተላለፊያ ከሆነ ከዚህ መዝገብ ነው የሚወጣው። ከልብ መዝገቡ ልብ ነው። ማቴዎስ 12 ላይ ጌታ ነግሮናል። ከልብ ክፉ መዝገብ ነው ክፉን ነገር የሚያወጣው ልክ ያልሆነ ሰው። ስለዚህ ልክ ያልሆነ ሰው ከዚህ ነው። ውስጡም ልክ አይደለም፣ ልቡም ልክ አይደለም፣ ማንነቱም ልክ አይደለም ማለት ነው። ሰው አንደበቱ ላይ ችግር ካለበት አንዳንድ ጊዜ እንደዚህ አይነት ነገር አለን። ከየት እንደቀዳ ነው ባይታወቅም እሷ እኮ ውስጧ ባዶ ነው ምናምን እንላለን። ባዶ ነው ባዶ ያው ትናገራለች እንጂ ምንም በቃ ክፋት የላትም እንላለን። መጽሐፍ ቅዱሱ እንደሱ አይልም፣ በጭራሽ አይልም አይልም። አንዳንድ ሰዎች ለዚህ የማንነታቸው ለአንደበታቸው አርነት ይሰጣሉ። ይቅርታ አድርግልኝ እኔ እናገራለሁ ምንም በቃ ሆዴ መላጣ ነው ይላሉ። ልክ ናቸው፣ መላጦች ናቸው እዚህ ውስጥ ማለት ነው። ልክ አይደለም። ክርስቲያን ለአንደበቱ አርነት መስጠት የለበትም በፍጹም። የእግዚአብሔር ቃል አይለው። በአንደበት የሚወጣው ወደድንም ጠላንም ልባችን ላይ ያለው እና በሁለት ምላስ መናገር ቃላባይነት፣ ውሸታምነት፣ ሌላውም ይሄ ስድብም፣ ቁጣም ሌላውም ነገር ይወጣል። ከዚህ ነው የሚወጣው። ማቴዎስ 15 ላይ ከልብ ክፉ መዝገብ ይወጣል አይደለም ያለን? ሰውን የሚያረክሰው ያ ነው አለ። ሌላው ቀርቶ ዝሙት፣ መስረቅ፣ መግደል፣ ውሸት ይሄ እንኳ ከሌላው ማንነታችን ነው የሚወጣው አይልም። ከልብ ነው የሚወጣው። ከልብ ከወጣ የሚገለጥ ነው፣ እንደዚህ የሚወጣ ነው። እሱ ሰውን ያረክሰዋል አለ ጌታ። እና ይሄ ለዲያቆን ብቻ ሳይሆን ለሁሉም የሚያስፈልግ ነው። በሁለት ምላስ አለመናገር፣ የማይናገሩ ለብዙ ወይን ጠጅ የማይጎመጁ ይላል። ሰካራም ያልሆኑ ማለት ነው።
ለብዙ ወይን ጠጅ የማይጎመጁ። ወይን ጠጅ መንፈሳዊና ዓለማዊ አለው ይሆን? ለሁለት ይከፈል ይሆን? ወይን ጠጅ ነው ሲጀመር። ምንም አድርገን ብናመናፍሰው አንችልም። አንድ ሰሞን በቃ ከወይን ጠጅ ጋር ተያይዞ ከፍተኛ የሆነ ዘመቻ ነበር እና ልክ ነው፣ እኔ ደግፋለሁ፣ መንፈስ እንጂ ወይን ጠጅ አይሙላባችሁ ተብሎ ተጽፏል። ሰው አርነት ካገኘ አንዳንዴ አስቸጋሪ ስለሆነ ሰው በመሰረቱ ራስን የመግዛት ስጦታ ራሱን የቻለ የመንፈስ ቅዱስ ስጦታ ነው። ከመንፈስ ፍሬዎች አንዱም ነው። ሰው ራሱን ካልገዛ የትኛውም ጤናማ የሆነው ነገር ሁሉ ይጎዳዋል። ምንም ጥርጥር የለውም። እና ሰካራሞች ብዙ ወይን ጠጅ የሚያዝናናቸው የሚያስደስታቸው ሰዎች ለዚህ ኃላፊነትና ለዚህ አገልግሎት አይበቁም በጭራሽ። እንደውም አንዳንድ ጊዜ ሰካራምነት እንደው የእንደዚህ አይነት አገልግሎት መገለጫ ይመስል ነበር። እግዚአብሔር ይመስገን አሁን እንደሱ አይደለም። ነገሮች ሁሉ የተቀየሩ ይመስለኛል። ለብዙ ወይን ጠጅ የማይጎመጁ ማለት እንዲህ አይነቱ መብልና መጠጥ የሚያጓጓቸው አይደሉም። ወይን ጠጅ እንግዲህ ጌታችን ኢየሱስ ክርስቶስ ወይኑን በማንሳት ሐሙስ ምሽት ያለውን ታስታውሳላችሁ። ህብስቱንም በማንሳት ከዛ ባሻገር ወይን በእስራኤል በጣም የተለመደ መጠጥ ነው። በዓለምም አሁን ጳውሎስ ይሄንኑ ሰው ሌላ ቦታ እንደዚህ ጠቆም ያደርገዋል። በክፍሉ እናነሳዋለን። ስለ ወይን ጠጅ በደንብ አስቤ ነው የምናገረው። በክፍሉ እናነሳዋለን። በክፍሉ ደግመን እናነሳዋለን እና ወደፊት ውሃ ብቻ አትጠጣ አለው። ትንሽ ምን አድርጋለሁ? ወይን ጠጅ አላለም። ወይን ቢሉ ብለን አንድም እንበል፣ ያው ወይን ነው። ምንም ባጭሩ ወይን ጠጅ ነው እና በጥቂቱ ተፈቅዷል ብለን በራሱ በባህሪው መጠጥ ያው የመጎተት ሰውን የመሳብ ሰውን ልክ ወዳልሆነ አቅጣጫ የመውሰድ ነገር ስላለው መጠጥ በመንፈሳዊ ዓለም የሚበረታታ አይደለም። ምንም ጥርጥር የለው። የአይን መቅላት ለማን ነው? በወይን ጠጅ ለሚዘገዩ አይደሉምን ተብሏል። እና ወይን ጠጅ አስካሪ መጠጥ ነው። ብዙ ሰዎችን ልክ ባልሆነ መንገድ ይወስዳል። ምንም ጥርጥር የለው። ለማንኛውም እዛ ከሆድ ህመም ጋር ተያይዞ አነሳዋለሁ። ግን ዲያቆናት ምን መሆን የለባቸውም? ለብዙ ወይን ጠጅ የሚጎመጁ መሆን የለባቸውም። ስለዚህ ወይን ጠጅ የሚያጓጓው እና ለመጠጥና ለመጠጣት የሚጓጓ ከሆነ ልክ አይደለም እና ለብዙ ስለሚል ያው ይሄንንም በዚሁ መጠን መረዳት ተገቢ ነው። ሊሰለጥንበት አይገባም የእግዚአብሔር መንፈስ እንጂ ወይን ጠጅም ሊሞላው አይገባም። ሰካራም ሊሆን አይገባውም። ይሄንን በደንብ ማስተዋል ያስፈልጋል። አንዳንድ መጻሕፍት እንግዲህ አሁን የትርጓሜ መጻሕፍት አይቻለሁ። አንዳንድ መጻሕፍት ወይን እንደዚህ ይሰራል እንደዛ ይሰራል ምናምን በማለት ያኔ ጌታ ያቀረበው ወይን እንደዚህ አይነት ነው የቀረበው እንደዚህ አይነት ነው የሚል የሆኑ ነገሮች አሉ። ግን እውነት አይደለም እሱ። እስራኤልንም አይቻለሁ። ወይን እንዴት እንደሚጠምቁ አይቻለሁ። ወይን በተለያየ ደረጃ እንዴት እንደሚያወጡ አይቻለሁ። እና እውነታው አይደለም። ዝም ብለው አሁን ካለው ነገር ጋር ተያይዞ እንዲህ ይሉታል። ግን በጥቅሉ ሰው ራሱን መግዛት አለበት። በብዙ ወይን ጠጅ የሚሸወድ የሚታለል መጠጥ የሚያጓጓው ከሆነ ለቤተክርስቲያን ኃላፊነት አይበቃም። እንኳን ለቤተክርስቲያን ለቤቱም አይበቃም። መጠጥ የሚጠጣ ሰው ራስን መግዛት ከሚባለው ነገር ይወጣል እና ስካር የሚባል አደገኛ ነገር ስላለ ሰው ናላው ሊዞር ይችላል። የማይገባውን ነገር ሊያደርግ ይችላል። ከዚህ የተነሳ ክርስቲያን በደንብ ሊያስተውል ይገባዋል። የሆነ ሆኖ ግን እንዲህ አይነቱ ሰው ለብዙ ወይን ጠጅ
የማይጎመጅ መሆን አለበት ወይም የማይጎመጁ ይላል። አለመጎምጀት ይለዋል። ሌላኛው ነውረኛ ረብ የማይወዱ። ነውረኛ ረብ ማለት ረብ ጥቅም ነው። በመሰረቱ ረብ ጥቅም ነው። ነውረኛ ረብ ማለት ይሄ ልክ ያልሆነ ጥቅም የማይፈልጉ መሆን አለባቸው። ልክ ያልሆነ ጥቅም ማለት የማይገባቸው ባላቸው ኃላፊነትም በተሸከሙትም አደራ ቤተክርስቲያን ውስጥ ባላቸውም ቦታ ነውር የሞላው ጥቅም የሚፈልጉ ሰዎች አሉ። ምንም ጥርጥር የለውም። የሚያታልሉ ገንዘብ ፍለጋ፣ ሌላም ነገር ፍለጋ ብዙ ነገር የሚያደርጉ ሰዎች አሉ። ረብ ጥቅም ነው፣ ከገንዘብ ጋር ይያያዛል። ብዙ ጊዜ ገንዘብ ብቻም ሳይሆን የሚጠቅም ለክብር የሚሆን ለምሳሌ ጳውሎስ እዛ ፊልጵስዩስ ምዕራፍ 3 ላይ ያለን ነገር አለ። ፊልጵስዩስ ምዕራፍ 3 ላይ ስለ ማንነት ብትጠይቁኝ ዕብራዊ ነኝ፣ ከብንያም ነገድ የተወለድኩ ነኝ ይላል። በሕግ ስለሚገኘው ጽድቅም ብትጠይቁኝ ያለ ነቀፋ ነበርኩ ይላል። በሕግ ስለሚገኝ ጽድቅም ብትጠይቁኝ ያለ ነቀፋ ነበርኩ። ስለ ቅናትም ብትጠይቁኝ ቤተክርስቲያን አሳዳጅ ነበርኩ። ለእኔ ረብ የሆነው ነገር ከጌታ ከኢየሱስ ክርስቶስ የተነሳ እንደ ጉዳትና እንደ ጉድፍ ቆጥሬዋለሁ ይላል። እንደ ጉዳትና እንደ ጉድፍ ቆጥሬዋለሁ። እና ረብ ማለት እዛ ውስጥ ለምሳሌ በመገረዙ ማህበረሰብ ውስጥ ያለው ቦታ፣ በመገረዙ ከብንያም ነገድ በመወለዱ ያለው ስፍራ፣ ፈሪሳዊ በመሆኑ የሚያገኘው ጥቅም፣ የሃይማኖት ቀናይ በመሆኑ ያ ማህበረሰብ የሚሰጠው ቦታ፣ እነዚህ ሁሉ ነገሮች ለጳውሎስ ሳውል ለነበረበት ህይወት ረብ ናቸው፣ ጥቅም ናቸው። ግን ከኢየሱስ ክርስቶስ የተነሳ እንደ ጉዳት እንደ ጉድፍ ቆጠርኳቸው ይላል። ክርስቶስን አገኝ ዘንድ እንደውም ተጎዳሁ ይላል። ወረድ ብሎ ምን ማለት ነው? መብቱን ላያስከብር በዛ ማህበረሰብ ውስጥ ጥቅም ሊሆኑ በሚችሉ ጉዳዮች ላይ እንኳን ጨከነ እና ለእኔ ጥቅም የሆነውን ነገር እንደ ጉዳትና እንደ ጉድፍ ቆጠርኩት፣ ተውኩት ይላል። ክርስቶስን አገኝ ዘንድ ተጎዳሁ ይላል። ክርስቲያን እንኳን ነውረኛ ረብ ልክ ባልሆነ አቋራጭ የሚገኝ ረብ ይቅርና የእግዚአብሔር የሆነ ሰው ክርስቲያን የሆነ ሰው ለወንጌል ለእውነት ነውር ያልሆነውን ጭምር ሊተው ይችላል። አንዳንድ ጊዜ የግድ ክፉ ነገር ብቻ አይደለም የሚተወው። ክርስቶስ እኮ በጎውንም ያስጥላል አይደል? አዎ፣ ምንም ጥቅም የሚያገኙበትን ገንዘብ የሚያገኙበትን የሆነ ትርፍ የሚያገኙበትን ነገር ለወንጌል የሚተው ሰዎች ቀላል አይደሉም። የማይጎዳ እንኳ ነገር ሰዎች ይተዋሉ ለተሻለው ነገር። ጉዳት ከሆነማ እሱ በጭራሽ ንጽጽር ውስጥ አይገባም። እና ነውረኛ ረብ የማይወዱ ይሄ ከነውር ጋር ተያይዞ የሆነ ተሽሎክልኮ ለማትረፍ የሆነ ነገር ለማግኘት ከነውር ጋር የተያያዘ ረብ ጥቅም በጭራሽ የሚጸየፉ ሰዎች ትክክለኛ ሰዎች ሊሆኑ ይገባል ነው የሚለን። ምክንያቱም ጥቅም በዓለም ላይ በጽድቅ ብቻ አይገኝም። ማለት በጽድቅ የለም እያልኩ አይደለም። በትክክለኛ መንገድ ሰው አያተርፍም እያልኩ አይደለም። ነገር ግን ብዙ ልክ ያልሆኑ መንገዶች ልክ ላልሆኑ ትርፍና ጥቅሞች የተጋለጡ ናቸው። በተለይ ወደ ቤተክርስቲያንና ወደ መንፈሳዊ ነገር ስናመጣው ደግሞ ቤተክርስቲያን ሆኖ ጥቅሙን ፍለጋ፣ ክብሩን ፍለጋ፣ ገንዘብ ፍለጋ፣ ሌላም ነገር ፍለጋ ነውረኛ ረብ ፍለጋ ወዲያ ወዲህ የሚያክር ከሆነ መንጋውን ይጎዳል፣ የሰው ሕይወት ያበላሻል፣ ራሱም ይሰናከላል፣ ራሱም ይወድቃል። እንዲህ አይነቱ ሰው ዲያቆን መሆን አይችልም። እንደዚህ አይነት ሰው ለዚህ ኃላፊነት የሚበቃ አይደለም። በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። ምንድነው የሃይማኖት ምስጢር? ይህ ሰፊ ነገር ነው። አልነካውም፣ ማሳድረዋለሁ። ግን ለእናንተ ልተወውና ምን ይመስላችኋል የሃይማኖት ምስጢር? እንግዲህ ዲያቆናት የሆኑ ሰዎች ምስጢር ማየት ምስጢር ማሳየት የሚባል ነገር በጣም የታወቀ ነው።
እና ምን ይሁን ያየነው? ምን ይሁን የምናሳየው? ሊቀ ዲያቆን የሆነው ቀድሞ በኋላ ዲቁና ለተቀበለው ያሳየው ምስጢር ወይም የሚያሳየው ምስጢር ምንድን ነው? ብዙ ጊዜ ምስጢር ሲባል ሰምታችሁ ታውቃላችሁ አይደል? ምስጢር እና ግን ምንድን ነው ምስጢር? ያኛውን ምስጢር ለማውጣት አይደለም፣ አላወጣም በጭራሽ። እንደሱ አይደለም። ዝም ብለን ለመንቀፍ አይደለም። ምስጢር ነው ካሉት ይቀመጥ እንዳለ ይቀመጥ፣ ችግር የለብኝም። አሁን ምክንያቱም እኔ የማውራው እያለኝ ስንት የሚነገር ምስጢር አለ። የሚነገር ምስጢር ነው ይሄ፣ ማይነገር አይደለም። ይሄ ቤተክርስቲያንን ወይም የሃይማኖትን ምስጢር የሚይዝ ነው አይደለም የሚለው በጥንቃቄ። ምንድን ነው ምስጢሩ? ይሄኛው ምስጢር የሚያዝ ይሆን? እስቲ በዚህ ዙሪያ ያስቡበት። ምንድን ነው የሃይማኖት ምስጢር? ሃይማኖት የለንም እንዴ? ምንድን ነን እኛ? ምንድን ነን እኛ? እየሰማችሁ ነው? ምንድን ነን እኛ? የክርስቶስ ነን ባጭሩ አይደል? የጌታ ነን አይደል? ሃይማኖት አለን። ለሃይማኖት እንዳትፈሩት ቃሉን፣ ለሃይማኖት በተሰጠው ትርጉም ምክንያት ሃይማኖት አሁን በዚህ ዘመን ያው ደጋግሜ አንስቼዋለሁ። ሃይማኖት ሲባል የሆነ በቃ ቤተ እምነት ማለት ነው። እንደሱ አይነት ትርጉም ተሰጥቶታል። ሃይማኖት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ወይም ሌላም የማለት የተለያዩ ቤተ እምነቶችን ነው ሃይማኖት ብለን የምንጠራው። የሆነ የተዋቀረ የሃይማኖት ስርዓት ያላቸው የተለያዩ ቤተ እምነቶችን ነው ሃይማኖት ብለን የምንጠራው። በሱ ሕሊና ስለሚታይ አንዳንድ ሰዎች ስለሰማው ነው እኔ ሃይማኖተኛ አይደለሁም ይላሉ። እኔ ድብን ያልኩ ሃይማኖተኛ ነኝ። ልክ አይደለም ቋንቋው ማለት ነው። ከቋንቋ አኳያ ነው። ሐሳቡ ይገባኛል፣ ምንም ችግር የለውም። አንዳንድ ጊዜ ከቋንቋም አልፈን መግባባት አለብን አይደል? የግድ በንግግር ብቻ አይደለም የምንግባባው፣ አልፈን ነው የምንግባባው። አልፈን ስንግባባ ሃይማኖተኝነት ሲሉ በቃ ይሄ የሃይማኖት ተቋም ይዞ ነው ኦርቶዶክስ ነኝ፣ ካቶሊክ ነኝ፣ ፕሮቴስታንት ነኝ ብሎ ጥግ ይዞ ይሄ መፋለሚያ ሜዳ ማድረግን ነው ሲረግሙ የምናየው። ከዚህ አኳያ ከሐሳቡ ጋር ምንም ችግር የለም። ጉዳዩ ግን ወደ ቋንቋ ካመጣ ነው ሃይማኖት ማለት በእግዚአብሔር ማመን ነው። እምነትና ሃይማኖት ተለዋዋጭ በሆነ ሁኔታ በመጽሐፍ ቅዱሳችን ተቀምጧል። ሃይማኖት አሉታዊ አይደለም። የሃይማኖት መንፈስ በኢየሱስ ስም እኔ ሃይማኖተኛ አይደለሁም፣ እኔ ሃይማኖት አይመለከተኝም፣ እኔ ሃይማኖት ልክ አይደለም ምናምን፣ እሱ ቋንቋው ልክ አይደለም። ቋንቋው ይታረም። አንዳንድ ሰዎችን የበለጠ ይጎዳል ማለት ነው። አንዳንድ ሰዎች ይጎዳሉ። ምክንያቱም እድሜ ልኩን ሃይማኖት ሲባል እንደው ቃል ኪዳንንም ታማኝነትንም ከሃይማኖት ጋር ሲያያይዝ የኖረ ማህበረሰብ እኔ ሃይማኖት የለኝም ስትል አጠቅመውም ትጎዳዋለህ። እንደሱ አይነት ጉዳት አለው። ሃይማኖት የሃይማኖት ድርጅት ተቋም ማለት አይደለም። በክርስቶስ አማካኝነት ከእግዚአብሔር ጋር ያለንን እግዚአብሔር በክርስቶስ የገለጠውን እውነት ማዕከል ያደረገውን ትምህርትና ሕይወት ነው ሃይማኖት የምንለው። ሃይማኖት አለ፣ ምንም ጥርጥር የለውም። ስላለን በደንብ አድርገን ጥርት ያለች ሃይማኖት ያው ዝባዝንኬ የሌለባት አይደል? ተጓዳኝ ነገሮች፣ ተቀጥላ ነገሮች እግዚአብሔር ይመስገን ብዙ ነገር ጌታ እንደ ቃሉ አጥርቶ ክርስቶስ ማዕከል ሆኖ እግዚአብሔር የሚመለክበት በክርስቶስ የተገለጠውን እውነት ማዕከል ያደረገ ሃይማኖት አለ። እኛ ሃይማኖት የካድን ሰዎች አይደለንም፣ አፈንጋጮችም አይደለም። በደንብ ጥሩ ሃይማኖት ያለን ሰዎች ነን። ጥርት ያለ እሱ ነው የሚገባኝ። የሚገባችሁ ይገባችኋል። ይሄ እንዳለ ሆኖ የሃይማኖትን ምስጢር የሚይዝ ማለትም ማለት ነው የቤተ ክርስቲያኑን ምስጢር የሚጠብቅ ማለት ነው። በጉባኤ መሃል አሉ አንዳንድ አስቸጋሪ ሰዎች ቢኖሩ የሆነ ነገር ቢኖር እሱን እንደው ለውጭ አሳልፎ ቤተ ክርስቲያንን የማይሰጥ ማለት ነው። ወይም ደግሞ እንደው ማይነገር ለሌላው ማይገለጥ የሆኑ የካህናት መደቦች ወይም ኤጲስቆጶሳትና ዲያቆናት የምንላቸው ሰዎች ብቻ የሚጠብቁት እነሱ በር ዘግተው የሚፈጽሙት የሆነ ነገር አለ ማለት ነው። ምን ማለት ነው? እስኪ ይህንን እናንተ አስቡ። ማሰብ ብቻም ሳይሆን ቅዱሳት መጽሐፍትን አገላብጡ እዩ። በሚቀጥለው ጊዜ እናየዋለን። እነዚህን አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁና ሥራ
በመልካም ያገልግሉ። ስራው መልካም ነው። የሚናቅ አይደለም፣ ስራው መልካም ነው። የሚነቀፍ አይደለም፣ ስራው መልካም ነው። ኤጲስቆጶስነትን ማንም ሰው ቢመኝ መልካምን ስራ ይመኛል ብሎናል ቁጥር 1 ላይ። አሁንም ዲቁና መልካም ስራ ነው። ዲቁና እኛ ተጫውተንበት ያው ያለው መልክ ዝም ብሎ ነው አይደል? ቀልደንበት ማለት ነው እንጂ መልካም ስራ ነው በመሰረቱ። ከእግዚአብሔር ጋር በተያያዘ ከቅዱስ ቤተክርስቲያን ጋር በተያያዘ ከቅዱሳን ህብረት ጋር በተያያዘ እግዚአብሔር ማደሪያ በሆነው ጉባኤ ውስጥ ያለ ስፍራ ነው እና በዚህ ማዕረግ በክርስቶስ ኢየሱስ ባለው እምነትና ብዙ ድፍረት ያገኛሉ እና እምነትና ድፍረት ለዚህ ነገር ከመታመን ጋር ተያይዟል። እሱን በሚቀጥለው ጊዜ አሁን በዝርዝር ካነበብኳቸው ጋራ እናነሳዋለን። የጌታ ጸጋ ይብዛልን።